ህግ ቀምቷቸው ነው። ህግ ቀምቶ ወደ ሀገሩ ነው እንጂ የሚያስገባው ወደ ሌላ ሀገር። ኦኬ እኔ የምለውን ከትኬት ቆራጩ ጋር አገናኘኝ የምልሽ እኮ ይሄንን ለማስረዳት ነው። ወይ አስፈላጊ ከሆነ እኛ ቆርጠን መላክ ካለብን ቆርጠን ልከን ወይ ይሄኛውን ነገር በውስጥ በዋትስአፕ አድርገው ቢኮዝ ኦልሬዲ አሁን ሌላ እንትን ነውና በዋትስአፕ ካወሩና ከዛ በኋላ አጀስትመንቱ ምንም ዞሮ ዞሮ ልጅቷን ሊጠቅም በሚችል ጉዳይ ላይ ስለሆነ ዲስከስ የምታደርገው ፐብሊካይዝ መሆንም አያስፈልገውም። ስለዚህ በዛ አይነት መንገድ ይደረግና ፍቄ ወይ ተመለሰ ውጣና አንድ ላይ ሆነን እናወራለን። አሁን አጀንዳችሁን በሌላኛው ጉዳይ ላይ አድርጉትና በዚህ ጉዳይ ላይ ትንሽ ዲስከስ እናደርጋለን። ቆይ አንድ ጥያቄ ልጠይቃችሁ። እኔ እንደዚህ ጫና የሚበዛ ከሆነ እኔ ኤጀንሲ ምናምን የሚዘጋው ከሆነ ምን እንደሆነ ታውቃላችሁ? የኔ ሰውየው ሴትዮዋ ኤጀንሲ ናት፣ እሷ ናት ያመጣችኝ። ድንገት ፖሊስም ናቸው። ድንገት ቶሎ እርምጃ ሊወስዱብኝ የሚችሉ ከሆነ ይሄን አይል የሚካበል ነገር ከሆነ ማለት ነው። ሳለም አንድ ነገር ልንገርሽ፣ ባንቺ በኩል የወጣ ነገር የለም ወደ ኤጀንሲዎቹም። ባለቤቷ ራሱ ነው በአካል ሄዶ ኢትዮጵያ ላለው ኤጀንሲ ዶክመንቱን የሰጣቸው። ኦሬዲ አንድ አምስት ቀን በፊት ነው። አዎ በታወሪ ባንቺ የሷን ኤጀንሲዎቹን አውርቻለሁ። ደውሎልኝ ነበሩ። ችግሯ ምንድነው ብሎ አስተርጓሚ ተፈልጎ ነግሬያቸው ነበረ። ምን ያክል ጊዜሽ ነው አንቺ ከሄድሽ ሳውዲ? አሁን 10 ወር ጨርሼ 11ኛዬ ነው። አሁን ሙኒቲ አንቺ ባልሽው መንገድ ኢዚ የሚሆነው ለታለም ኢዚ ይሆናል። ገባሽ? ቆይ የድሬዋ አንድ ጊዜ ቆይ እስኪ አሁን ይኸውላችሁ አያችሁ ብዙ ነገር ሊክ የሚያደርግ ቀደም ምን ብለናል ከሙጋ ምንም አይነት መረጃ ምክንያቷንም ለምንም እንደወጣች እንዳትናገር ለኤጀንሲዎቹም ጭምር በቃ አልፈልግም ኢትዮጵያ ኤምባሲ ብቻ ነው የምፈልገው ትበል ያለው እታለም ምንድነው ያስተረጎምሽው? እኔ ይሄን ነገር እንትን ብሩ አጣደፋት አምጪ ምናምን ብሎ ማለት ነው ቪዲዮ። ከዛን ደወሉ። ከዛ ወደኔ ሲደውሉ ምንም አይነት ቪዲዮ ያዘችው ነገር የለም፣ ምንም የምታውቀው ነገር የለም። ራሳችሁ ጋር አስቀምጡ አደራ ነው የመጣችው አማና እስከሆነ ድረስ እኔ ምንም የማውቀው ነገር የለም። ቋንቋ ስለማትችል ያዟት ነው ስላት ምንሽ ናት አለቻት። እህቴ ናት አውሮ ብላ ነው መሰለኝ የሰጠችው። ከዛም በተደጋጋሚ እየደወሉ ስለነበረ ዘጋውኝ። መጨረሻ ላይ ስዊች ኦፍ አድርጌ ወጣሁኝ ስልኬ። እዛ ያለው ኤጀንሲ ነው ያናገረሽ ወይስ ኤምባሲ ነው ያናገረሽ? ኤምባሲ እና ኤጀንሲ አልደረሰም። ኤምባሲ አልደረሰም፣ አረቦች ናቸው። ኤጀንሲው ምን ነበር መሰለሽ ሙኒት የላስረዳሽ እየተከታተል ነው ስለነበረ ሙዬም እያወራቻት ስለነበረ አንድም ቪዲዮ የለኝም ምንም ነገር የለኝም ጀስት በቃ መውጣት ስለፈለኩ ነው ብላ ኤምባሲዎቹ እየሄዱ ነበረ። እኛ ያደረግነው ያንን ነው። ለምን ከዚህ ስለተነገራቸው ኤምባሲዎቹ እሷ ሄደው ነው እስኪቀበሏት ድረስ እነሱ እያስገደዷት ነበር። ቪዲዮ አምጪ። በነገራችን ላይ ያንን ቪዲዮ ወይም ደግሞ ቪዲዮ ቢኖራት ኖሮ እስር ቤት ነበር የሚከቷት፣ አይሰጧትም ነበር። ስለዚህ አምጪ ያሉ ሲያስጨንቋት ለእሙዬም ትደውል ነበረ። እሙም ያለቻቸው ምንም አይነት ነገር የለኝም በእኔ ያላት ተብላለች። እታለም ምናልባት አሁን የጠየቅኳት ግልጹን ነው ማውራት ያለባለው። ሪከርድ እያደረጓት ስለሆነ የሚያወሩት በግልጽ ነገር ነው ማውራት ያለብሽ። አሁን ግልጽ ነው ስልሽ ሌላ ነገር ካለ ከሙጋ አውሩና ያደረግሽው ወይም ደግሞ ቪዲዮ እንደዚህ ነው ብለሽ የተገለችው በድምጽም ካለሽ እነሱ ቪዲዮ አላቸው። ቪዲዮ ማውጣት አይችሉም። የማይችሉት ለምንድን ነው? ማን ሰጣችሁ ይባላሉ። ያ ቪዲዮ የተላከላቸው ከኢትዮጵያ ኤጀንሲ ነው። ኢትዮጵያ ያለው ነው የላከላቸው። ሰዎቹ ቪዲዮን ይዘውታል። በነገራችን ላይ ልኳል። የሆነ ነገር ካለ የዛ ቪዲዮ ጉዳይ አንቺ ካለሽበትና አንቺን ምንድነው ብለው እየጠየቁሽ ከሆነ የመለሹ ነገር ካለ እዚህ ጋር አትንገሪን፣ ለእሙ ንገሪያትና ያንቺንም ጉዳይ አሳሳቢ የሚሆን ከሆነ ኤምባሲው በፍጥነት እንዲያወጣሽ ያለውን ነገር መንገር ባለብን ፍጥነት እንናገር። አይ ካላልሽ ግን አያሰጋሽም። ምክንያቱም አንቺ አስተርጓሚ ነሽ። ልጅቷ ቋንቋ ሲቸግራት ነው የምትደውልልሽ። እባክሽ እንዲሆን ያለው ትልሻለች። ያንን ለኤጀንሲ ንገሪልኝ ነው የምትልሽ። ምን መብትሽ ነው። አንቺ በአቅምሽ ነው እየረዳሻት ያለችው። ስለዚህ ይህንን ነው ምን ሌላ ታለም ሰዎቹ መጀመሪያ ያናገረችው ፍቄ ከስንት ቀን በፊት ትናንት ታለም እንደነገረችን አሰሪዎቿ አናግራ ነበር። ልጅቷን አሰሪ
ያናገርቻ በሙሉ ወይ ነው በደሞዝ የተነሳ ብቻ ነውና ደሞዝ በታለም በኩል ተላከው ለዛ ነው ገባ። ሌላው ደግሞ ልዩታ ዛሬ ከቤት እንኳን ተጠርታ ስትሄድ ሰዎቹም አያውቁም ለምን ኬዝ እንደሆነ እንደውም የምትመለስ ነው የመሰላቸው ወይ በቃ ልብስሽን አስቀምጠሽ ምናምን ተብላ ማለት ነው። ዞሮ ዞሮ ምንድነው ኢንፎርሜሽን የሚደርሳቸው እታለም እኔ ማውቀው ነገር የለም አትችላለች። ከባልየው ነው ኢንፎርሜሽን የመጣው ኤጀንሲ ጋር ሲገባ ሳውዲ ኤጀንሲ ላይ ሲደርስ እኮ ዶክመንቱ ከኢትዮጵያ ነው የመጣው። ማን ያመጣው? ባልየው ነው። ያ ነገር ያናከል አስጊ አይሆንም። ኤኒዌይ ኸይር ነው የሚሆነው። ሌላው ባልየው የልጅቷ ባለቤት በጣም መመስገን ያለበት ከምር ነው የምላቸው። እንደ ባል ሳይሆን እንደ አባት ፍቄ አይተነዋል። ቅድም ሲያነባ ራሱ እንደ ባል አይደለም። በቃ ልክ እንደ የአባትነት ስሜት ነው እውነት ያየውበት። ተባረክ ወንድሜ፣ እስከ መጨረሻም ክበሩ፣ አብራችሁ ያኑራችሁ። እቺ ልጅ ሁሌም በቃል መሀል ላይ የጀመራችሁትን ፍቅርና ትዳር እስከ መጨረሻው የሚያርግላችሁ። ሁሌም ከጎኗ አለ። አንድ ቀን ስትጣሉ እንዲህ ብለ መቼም ነገም አይመጣም። ምክንያቱም ይሄን ነገር ተቀብለ ኤጀንሲ ድረስ ወደ ሚዲያ ሳይመጣ ኤጀንሲ ድረስ ትመላለስ የነበረው አንተ ነበርክ የደከምከው። ተባረክ ወንድሜ። ሁሌም እንደዚህ ነው። በቃ ሰውኛ ማለት ነው። የግድ ባለቤቱም ስለሆነች አይደለም። እኛ የታመምነው ፍቄ በአንድ ቀን አስባል ስንት ቀን ሙሉ ሲመላለስ እሱ ያን ነገር ዶክመንቱን ይዞ እና ብቻ ፋይሩን ያምጣው። ሌላው ደግሞ ትልቁ ነገር እናንተም ቀደም ኢንፎርሜሽን ሰጥቷችኋል። እኛ የሆነ ትንሽ እኛ ላይ የተሰራ ፕሮፓጋንዳ አለ ከኔም ጭምር። አሁን ዜና ይብትሬ ዜና ላይ ያው ሚዲያ ላይ ይከታተላለሁ እንጂ ያው ከስራዬ አንፃር ነው እና ምንድነው መንግስት ሁሌ ይከታተላል። ባይዘዌ እዚህ ከሚዲያ ላይ ከሚቀርበው ውጪ እዛ ከሚመጣው ኮምፕሌንት ከምን ሁሉ ነገር ይከታተላል። በጣም ብዙ ኤጀንሲዎች በየጊዜው እየተዘጋባቸው ነው ያለው፣ እየሰራ ነው ያለው። ያን ያክል ደግሞ ብዙ አሁን ኤምባሲዎች ስልክ አያነሱም እንዴ? አዎ ያን ያክል ሆነ ሙሉ ኤምባሲ ሳይሆን ያን ያክል ደግሞ በጣም ጥሩ የኤምባሲ አባሎችም አሉ። ገና ሰው የሰውኛ ነገር ውስጣቸው ያለ እንደ ኢትዮጵያዊነት የሚቆምልህ ከጎን እንደ ሰውኛ ከጎን የሚቆሙ ገና ብዙ ሰዎች አሉ። እዚህም ኢትዮጵያ ሆነ ከኢትዮጵያ ውጭም ያሉት ሁሉም መመስገን አለበት ዛሬ በር ለከፈተልን። ሌላው ደግሞ ኻሊድ ብዙ ጊዜ ስራውን ወንድም ኻሊድ ከተባለ ሁሉም በወንድም ኻሊድ ፋውንዴሽን መሆኑን ብቻ ነው የሚያውቁት። ኻሊድ በመሬት ላይ ነው በሚዲያ ላይ ወጥቶ እንዲያ ነገር አረገ ትንሽ እንኳን ቲም ሌላ ላይ ራሱ ብዙ አልተነገረለትም። ኻሊድ የትም በር አንኳኩቶ ገብቶ እኔ ፐርሰናሊ ኻሊድ ስለማውቀው ማለት ነው እኔ ብደውለት ኻሊድ እዚህ ብሎ የሚደርሰው እንደ ለሀቢ መልስ ሀቢ ኤምባሲ ጥሩ የለም የምትይው ዛሬ ለምሳሌ ሄዶ ያወጡ ኤምባሲዎች ናቸው ከሞት መንጭቀው የሚያወጡት። በነገራችን ላይ አትሳሳቱ። አንዳንድ ጊዜ እናንተ ያለባችሁ ሰው ተንጫጭቷል፣ የህግ ባለሙያ ተፈልጓል፣ ብዙ ሰዎች ተጠርተዋል። ኻሊድ ጋር ሄደን ኃላፊው ጋር ስንገባ ግን እኔ ስማቸውን ለመጥራት እየዳዳኝ ነው፣ ግን እስኪ እናስፈቅዳቸውና ማንሳት አይቀርም። ልክ እዛ ጋር አሁን አያስፈልግም። ምንድነው መሰለህ እዛ ጋር ስንደርስ ግን ያደረጉትን አንድ ነገር የምነግርሽ መረጃው የላቸው። ሲደውሉ መረጃው እንዳለ ነው። ስለዚህ እነዛ ሰዎች ጋር ሲደውሉ ያደረጉት አንድና ነው አንድ ስልክ ነው። ሁለት እንኳን ስልክ እዛኛው ጋር ከሌ ጋር ደውል ሲባል እየሰማን ነው። በዚህ ስልክ አገናኘኝ ያሉት ይሄ ምንድነው የሚያሳየው? ከሰው ጋር መቆማቸውን አብረው መሆናቸው ነው። ይሄን ጥያቄ እንጠይቃለን። ምናልባት የቴክኒካል ችግር ከሌለ የህግ ክፍተት ከሌለ ሌላ ነገር ከሌለ ዛሬ የሰማሁት ቃል የተረዳኋቸው ነገር ምን ነው ታውቂያለሽ? በዚህ ጉዳይ ላይ 100% አብረውን እንደሚቆሙ ነው ቃል የገቡት። ይሄ የፍቃዱ የእናንተ ህጋዊ የሆነ ውክልና መስጠቱን የኛ አይደል። እኛ ግን ከመጠየቅ ወደኋላ አንልም። ሙኒትዬ ሀቁን ነው የምነግርሽ። አለኝ ጊዜ አሁን በመጣሁበት ጊዜ ከፈጣሪ ጋር እንግዲህ ምክንያት አድርጎ ተሆናል ይሄን ከማድረግ ወደኋላ አንልም። ሀቁን ነው ኢንሻአላህ እግዚአብሔር ይርዳ። ሙኒት ትንሽ በደንብ የበለጠ ጋራንቲ እንታረጊ። ምንድነው መሰለሽ አንዳንድ ጊዜ ያው የቀደም እንዳለው ነው ፍቄም እንደው ራስን እንትን ለማቆለጳጰስ ሳይሆን ዞሮ ሰዎችን በምን መንገድ ነው የምትገናኙ? በየቀኑ ለትንሹም ለትልቁም እንደማታስቸግሪያቸው በዚህ ልክ ስገቢያቸው እና በደንብ አጥረተሽ እንደምትመጪም ሲያውቁ
ዴኖስ ከዚህ በፊትም እኔ በአጋጣሚ ሆኖ ሀቢባንም ይዣችሁ ሄጄ ነበረ ከነሱ ጋር ራስ አገናኝቼ አስተዋውቄ በዚህ ጉዳይ ላይ ያው የሚሰሩ ናቸውና አግዟቸው ብለው በማንኛውም ሰዓት ላይ እንዲህ አይነት ነገሮች ሊያግዙ እንደሆነ ስልካቸውን ሰጠው ብለው እንትን አድርገዋል። አንድ ቦታ ብቻ አይደለም፣ በጣም ብዙ ቦታ ብዙ ሚኒስትሮች ጋር ፎቶዎቹ እንትኖቹ መውጣት የማይችሉ እንደዚህ አይነት ነገሮች አድርገን ነበር። በእንደዚህ አይነት ደረጃ ደግሞ የእናንተ የአንቺን ኮሚትመንትንም ስለማቅ ሌሎችም እንደዛ ስለምናረግ ዋናው እንዳልኩሽ ነው። ፕሮግራም አድርገዋል። እንደ በጀትም ራሱ ፕላን ይዘዋል። ላይክ ወደዚህኛው ሚዲያ ላይ ወደ ሶሻል ሚዲያው መጥተው ማድረግም እንዳለባቸው። ስለዚህ አወያይ እንደሚኖር እንደዚህ እንደሚኖር ከዛው በሳምንት 1 ቀን 2 ቀን እንደዚህ ድንገተኛ ነገሮችም ሲመጡ ስለዚህ ኤኒ ታይም ለዚህ ዝግጁ ናቸው። እኛ መስመሩን ነው የምንጀምረው። ይሄኛውን ነገር ካደረግን በኋላ በእርግጠኝነት ከዛ በኋላ እናንተ የምትቀጥሉበት ነው። በየቀኑ የሚሰሟቸው ችግሮችና የሚፈቱ ነገሮች እነሱንም ሞቲቬት ያደርጋል። ሻት ነው ብላ ጠይቃታለች። እኔም ነግሬያታለሁ ለልጅቷ የአንቺ ኤጀንሶች ካሉ አንቺን በእንትን ውስጥ እንዲያደርጉሽ በጥበቃ ውስጥ እንዲያደርጉሽ ያለውን ነገር ሴቭ እንድትሆኚ ወይም አመልክቼ ወይም ለሚገባው ደግሞ ወደዚህኛ ይሄኛውን ጨርስና ወደ አንቺ ደግሞ እንመለሳለን ምናምን ብያታለሁ። እና ትክክል ነው። የእሷ በጣም ህይወቷ አደጋ ላይ ነው ያለው። በነካ እጃችሁ አንድ ላይ ቢሆን ይመረጣል። በነገራችን ላይ የዚህ አይነት ጥያቄዎች ካሉ ነገ ከነገ ወዲያ የሚወጡ መረጃዎች ሊኖሩ ስለሚችሉ እታለም ፍላጎቷ ካለ እዚሁ በያዝነው አቋም ይዘን ልጅቷ መውጣት ካለባት ኤምባሲውን አንድ ላይ አድርገን ሙኒትን ስለ ፈጣሪ ብለሽ እሷንም አንድ ላይ ወደ ዱባይ ፍላጎቱ ካላት ከዛ ቦታ ወጥታ ሴፍ ወደሆነ ቦታ እንድትመጣ ትረጅልናለሽ ብለን እታለምንም ድምጿን እንስማና ከሆነ እኔ ፍቃደኛ ነኝ። እሷ ፍላጎቱ ካላት ፍቃደኛ ነኝ፣ ሬዲ ነኝ። ኢቨን ምንም ችግር የለም። እታለም ልብሽ ምን ይነግርሻል? እስኪ ድምጽሽን አሰሚን። መጀመሪያ ያው ካንቺ እንስማ። አቤት እንግዲህ እኔ እስካሁን እንግዲህ ሴትዮዋም ቢሮም ሆኖ በቃ ያለውን ነገር እየተከታተልኩኝ ነበረ። ግን በቃ ያኔ ይሄ ነገር እንደሚመጣ አውቃለሁ ነበረ። ምክንያቱም ወንጀልን መሆኑን እያወቅኩኝ ህይወቷ ይሄን ነገር ባላደርግ ደግሞ ያች ልጅ መውጣት አትችልም ነበረ። ምክንያቱም በቃ ቀን በቀን ማልቀስ ነው። 15 ቀን ሙሉ ነው ይሄን ነገር ይዤ የተቀመጥኩት። እውነቱን ስነግራችሁ 15 ቀን ነው። ባሏም መናገር ይችላል። ለኔ ስልኩ ከተሰጠ ቀን ጀምሮ ነው የምከታተላት እና አፍሬ ምን ብዬ ነው የምናገረው ምናምን ብዬ ይሄን ደግሞ ሊያግዝሽ የሚችለው ያ መረጃ ሲያገኝ ብቻ ነበረ። አማራጭ አልነበረኝም። ሰው አያምነኝም። ይሄ ነገር እኮ እንደዚህ ነው ቢባል ጾታው ልዩ ቢሆን ሊያምና ይችላል። የተወሰነ ፓርት ማለት ነው። ታለምዬ ዝርዝር አትግቢ። ቆይ አሁን አትግቢ። ጉዳዩ ለምን ሌላው ሰው በተለየ መንገድ ሰርቶ ቪዲዮ ስለሚወጣ አንቺ ችግር እንትኑን ብቻ ንገሪ። አሁን ያንቺን ሐሳብ ችግር እኔ በቃ አይ ሶዲ ከባድ ስለሆነ ቦታ ደስ ይለኛል።